የህግ ባለሙያ ቆይ በመጀመሪያ ይሄ ነገር ውስጥ ከመግባታችሁ እንግዲህ የከፈላችሁት ብር ቀላል አይደለም። ግማሽ ሚሊዮን የከፈላለ 1 ሚሊዮን የከፈላለ የህግ ባለሙያ አዋቂ ማንንም ሰው አላማከራችሁም? ዝም ብላችሁ ነው ብራችሁን አንስታችሁ የሰጣችሁት? አመን ነው በቃ ሀቡዬ ሚዲያ ላይ በሚያወራ እሺ ቆይ የዛሬ ስንት ወር አንዲትን ከህዝብ ብር የተሰበሰበላት ምስኪን ተረጂ ታካሚ የመዳም ቅመም ብር በልቶ እኔ ቤት መታከሳው ህዝቡ አስመልሶ 300 ምናምን ሺህ ብር መልሶ ቪዲዮ ሰርች ያላየሽም? ተከታትለናል። የኛ ጉዳይ ከዛ ለምን አልተናገራችሁ? ከዛ በፊት ነው ሀቡዬ። ደግሞ መረጃ ሊያዝንማ እጃችን ላይ ምንም አይነት አሁን ደረሰኝ እኮ ከተሰጠን ሳምንት ቢሆነው ነው። ያንንም ብዙ ተቃውሞ አድርሰን በቤተሰቦቻችንም በትግል ማለት ነው አስበሽዋል። ከአመት በላይ ቆይተን ደረሰኝ የተሰጠን ቀኑንም እልክልሻለሁ። አሁን ደረሰኝ የተስተካከለ ደረሰኝ የተሰጠን በ26 ነው ኖቬምበር 26 ላይ ቆረጠልን በአመቱ ማለት ነው። ያንንም በስንት ጭቅጭቅ በስንት ትግል የሚገርምሽ እኔ የኔንም ሁሉም የራሱ ታሪክ የራሱ ህመም ያለበት ነው። እዚህ ጋር ሁሉም ሀገሬ ልጆቼ ጋር ገብቼ ቤት የፈረሰበት አለ። እንደዚሁም ደግሞ ከኛም በላይ ደግሞ ታሪኳ የሚያሳዝን እኔ ትላንት ወዳ ነው ታሪኳን የሰማሁት። እዚሁ ሳውዲ አረቢያ የምትኖር አንዲት እህታችን ሀያት ትባላለች። ከኛ ግሩፕ አባል ውስጥ ናት። እሷ ባለቤቷ ሙቶባት ልጆች እዚህ ስደት ላይ እየኖረች አይመን ይቺ ብቻ ናት ለራሱ እያወራችሁ እንደውም የተቀዳ ስንወያይ ማለት ነው ባለፈው የተቀዳ ሪከርድ አለን እልክልሻለን። እሺ ተቀነሽ የሷን ታሪክ ሲሰማበት እሱ ታሪኩን ቀድማ ስላሳወቀችው ታሪኩን ቀድሞ ያውቃል። የሷን ታሪክ እኔ እንደዚህ ሁኜ ብላ ስታወራ አይሰማም ብሎ ጥሎን ወጣ። እሷ እኛ ሌላውን ስናወራ የኛ ይሰማል። የሷ ታሪክ ባለቤቷ ሙቶ የቲም ልጆችን ይዛ አይመን ያለች ብር ይች ብቻ ናት። እንግዲህ አመኛለሁ ብላ ቆጥራ ሰጣው ወደ ሀገር ገብታ ሀገር ላይ የአዲስ አበባን የኢትዮጵያ ኑሮ ታውቀዋለሽ። ልጆች እንዴት ብላ እንደምትኖርና በጣም ከኛ በላይ ማለት ነው። እኔ ነግሬሻለሁ። እኔ በአመት 2 ጊዜ ኦፕሬሽን ይሆንኩ ነኝ በመውለድ ልጄን በ3 ወሩ ጥዬ መጥቼ ፎቅ ታች ብዬ ኩሽና ሁሉም ሙሉ የቤት ስራ ተቃልል እየሰራሁ በጥርሴ ነክሼ ያጠራቀምኳትን ቶሎ ልጆቼ ጋር ሄዳለሁ ብዬ ያጠራቀምኳትን ብር ነው ቆጥሬ የሰጣሁት። አመት ሙሉ ኪሳራ ውስጥ ከግማሽ በላይ ኪሳራ ውስጥ የጣለን ሰው ነው። እዝነት የሌለው ርህራሄ የሌለው ጨካኝ ሰው ማለት ነው። እንዳይመን አይነት እኔ ጨካኝ ሰው አይቻላል። የቲም ልጅ ጊዜም ጠይቀዋለን። ባሏ ሞቶባት ለብቻዋ ልጅ የምታሳድግ እናት አምኜሃለሁ ብላ ሰታው ግን ይከብዳል በጣም። ሁሉም የራሱ ሁሉንም ማስገባት አትችይም እንጂ ሁሉም ታሪኩን ቢነግርሽ የሁሉም ታሪክ በጣም አሳማሚ ነው። ገባሽ አይደለም? ከሰውም ባጠብቀን ከሰው ሀቅ በጣም እኔ ያልጠና የራስ ወገብ ይዤ ነው ፎቅ ታች የስንት ሰው ቤተሰብ እዚህ ማስተዳድረው ማለት ነውና የኔ ያመኝ ነበር። ከኔ የባሰ ደግሞ የሷን ታሪክ ስሰማ በጣም ነው ልቤ ደማው፣ በጣም ነው ያመመኝ። ደግሞ የሚለውን እንሰማለን። አንዴ ዋትሳፕ ላይ ቮይስ ላድርግለትና እናልበለው ይመጣል። እሱ ችግር የለበትም። ቮይስ አድርጌለታለሁ። ሁላችሁም ሼር አድርጉለት። ሼርም ተደርጎለት በቮይስ እንደተላከ ምን የሚል አውቶማቲክ እኛ በፍቅር ሀቡዬ ጠይቀነዋል። እኛ ላንብብላቸው ለህዝቡ ላንብብ ምን እንደመጣልኝ ዋትሳፕ ላይ ልክ ቮይስ በፊት እንደዚህ አልነበረም። ቴንክ ዩ ፎር ኮንታክቲንግ አይመኒታ ፕሊዝ ሌት አስ ኖ ሃው ዊ ካን ሄልፕ ዩ። አይመኒታ ነኝ ስላገኙኝ ደስተኛ ነኝ ይላል። ከዛ ከላይ ከታች እንደገና ቴንክ ዩ ፎር ዩር ሜሴጅ አይመኒታ ነኝ ስለተገናኘን ደስ ብሎኛል። ስለ ስራዎቼ ማወቅ ከፈለጉ ሊንኩን ይጫኑ። ይህን ሊንክ ብጫን አሁን የት ነው የሚወስደኝ?
ምን ውስጥ ነው የሚወስደኝ? ሊንኩን ብቻ ድራማ ነው የሚሰራው። አይ እንትን ነው ቴሌግራም ነው። እኔ አላውቅም ሀቡዬ። እንኳን ጠንቃቃ ነኝ። የትኛውም ቦታ አልቀላቀልም። እሺ ቮይስ ልኬለታለሁ ጋይስ። ሰምቶ አይመኒታ ይመጣል ብለን ተስፋ እናደርጋለን። ሁላችሁም ሼር አድርጉለት። ይህ የሚሰራው ሁሉ ነገር ላይ ቪዲዮ ሰርቼ በቪዲዮ እንጠራዋለን። እሺ ሰውን ማመን ቀብሮ ነው ትላለች ቀበሮ ይባላልና እኔ የኛ በእኛ ይብቃ ነው። በመጅልስ አረቢያም እዛም ለተለያዩ ጉዳዮች እንደዚሁም በሚሄዱ ሰዓት እሱ ሱቅ በራፍ ላይ ስንት ነው በአረቢያም መጅልስም በተለያዩ ነገሮች የሚንገላታ ህዝብ የትና የት ነው የሚባለው። እና ስለሱ ታሪክ እዛም መርካቶ እሱ ሱቅ ደጃፍ ላይ ሄዶ ማረጋገጥ ይቻላል። እና በእኛ ይብቃ። አረቢያን መጅልስ አዛው ያልመጣላቸው ናቸው የሚንከራተቱት። አዎ ያልመጣላቸው እሱ ሱቅ ላይ አንዱ ከአንዱ አይማርም፣ አንዱ ከአንዱ አይማርም። ለምንድን ነው ማንም ያውቅ የለም። ሁላችንም አረብ ሀገር ሆነን አይደል የምንታለለው። በቅርብ ብናቀውማ ምች እንሸወድ ነበር። እኔ ቤተሰቦች ባለቤቴ ኧረ ተይ ሳዲ እንዴት በሚዲያ ለምታውቂው ሰው እንዴት አምነሽ ነው ይሄ ሁሉ ብር የምትሰጪው ሲለኝ፣ ኧረ እኔ 9 ዓመት 10 ዓመት ይሆነኛል እኮ አይመንን የማውቀው ከእናንተ በላይ አምነዋለሁ እባክህ አልኩት። ሳዲ እኔ በኋላ እንዳትናደጅ ገንዘቡ ገንዘብ ነው እናደዳለሁ እንዳትይ፣ እንደዚህ ሆነሽ ደም ተፍተሽ እየሰራሽ በኋላ ገንዘቡ እንደዚህ ሆነ ብለሽ እንዳትናደጅ ነው ያለ። እና በጣም አንድ ሰው ደግሞ ላይ ክብረት የለም። አማናን እንደማጣት ደግሞ ድህነት የለም። ወንድ ስለሆነ ነው ያመናችሁት ሰማት ነበር ኖ ስለ አረብ ሀገር ሴቶች ብዙ እዚህ ስደት ላይ በነበረ ሰዓት ሚዲያ ላይ ዩቲዩብ ላይ እኔ እከታተለው ነበርና በዛ ነው ሁላችንም የተሸወድ ነው ገባሽ። ደግሞ ቻይና ጋር ሄዶችንም ያመን ነው ማለት ነው። ከእሱ ራሱ ከስደት የገባ ሰው ነው። የስደት ሀገርን ችግር ያውቃል። እና ቢያንስ እኛ ሴቶችን አይጎዳንም። ከዛ ሀገር መጥቶ ስደትን አይቶ የሰው ሀገር ምን መሆን እንደሆነ ያውቃል። እሱ ራሱ እኔ አረብ ሀገር ያሉትን ሴቶቹን መርዳት ነው የምፈልገው እያለ ነበር። በጣም ሲያሳምነን የነበረው እና ይቅርታ ሳዱዬ ድምፅሽን ስላቋረጥኩ። ቀጥታ ብደውል ይሰራል። ቀጥታ መደወያ ስልኬን ላምጣውና ቀጥታ ልደውል። ዋትሳፕ ላይ ነው። እሺ ካነሱ እኛ ሚስቲቱንም እኛ የኛን አያነሳም። በፊት ሚስቲቱ ምን አናግረነዋል። ምን አገባት ኖ ስልሽ እሷም ሴት ናት፣ እኛም እንደሷ ሴት ነንና ምናልባት ብትመክረው ወደ ሚዲያ ከሚወጣ ስራቸውም የተለያዩ ነገሮችም ደግሞ በሚዲያ ነውና እሱም ደግሞ ወደ ህግ ሄዶ የተለያየ ችግር ከሚደርስበት እሱንም ማናገር ነው። ግን ሊያናግረን ጥሎን ነው የወጣው። ምን እንዳለን የሳምንት የ2 ሳምንት ቀጠሮ ይዞልን አወያይ ራሱ ራሴን ወገቤን አሞኝ እንደዚህ ሆኜ ምን የማይፈጥረው ሰበብ የለም። ሁሉ ነገሩ የባለቤቱም ስልክ ካለሽ ስጭኝና ደውዬላት እባክሽ ባለቤትሽን ፈልገን ነበር እላታለሁ። በሼር ካልመጣ አሉ የኛ አባላቶች ስላሉ እነሱ ይልኩልሻል። ወይም ደግሞ ቁጥርሽን እንትን በይልኝ። በሼር ካልመጣ ቪዲዮ ሰርተን እንጠራዋለን። እናም የህግ አካላት ቅልቦችም አሉ። እኔ ቅልቦችንም አገናኛቸዋለሁ። በሚዲያ በህዝብ ሽማግሌ ጠይቀን ካልመጣ ካልመለሰ በህግ ትሄዳላችሁ። የህግ አካላቶች አሉ፣ እናገናኛችኋለን፣ ይረዷችኋል። ምንም ችግር የለም። ቆይ አንዴ የቀጥታ ስልክ ላምጣውና መጀመሪያ ቀጥታ እሺ ማን ነው የሚልክልኝ? መጀመሪያ የእሱን ቀጥታ ልሞክረው። ይህ የዋትሳፕ ስልኩ ቀጥታ የሚሰራ ከሆነ ቀጥታ ልሞክርለት። እኔ ግን በጣም ይገርማል። ግን እንዴት ነው ግን ሰው እንደዚህ ሰው የሚያምነው? የምር አዱን ነው ከባድ ነው።
ሰው ሰውን እያመነ ይሄን ያህል ብር አስባችሁታል? 10 ሚሊዮን ብር ጋይስ፣ የ21 ሰዎች 500 ሺህ ማለት እኮ ነው። ይገርማል። ስደት ላይ ሰርተው ሀገራችን ገብተን ምንድን ነው አለኝ እኮ ይሄ ቁጥር ምንድን ነው ይላክሽልኝ? ሞክረው ዋትሳፕ ስልኩ እኔ ጋ ያለው ቁጥር ቴሌግራም ማነው ዳይሬክት የሚሰራ ከሆነ ልሞክረው። ሀቡዬ እኔ እስከምመጣ ፋፊን ታውራሽ። እሺ ፋፊም ተበዳይ ናት። አዎ የኛው ናት። እሺ ሳዱ እንዴት ነሽ? ሰላም እንዴት ናችሁ? ሰላም ናችሁ? ሰላም። ቆይ አንዴ ማሬሽ፣ ስልክ እየደወልኩ ነው። ሚውት አድርጊ አንዴ፣ ስልክ እየደወልኩ ነው። ሚውት አድርጊ። ኑኑ የዜግነት ክብር እያለች ነው። ይሰማችኋል? ኑኑ የዜግነት ክብር እያለች ነው። የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ። እቺ የባለቤቱን ስልክ ላክልኝ። እሱ አይሰራም ግን ለምን ሰጡት? ድርጅት ሊከፍቱ አብረውት ሊሰሩ የሚስቱን ሀቡ ጭራሽ አለም ነው የሚያውቀው ቁጥሯን ሚስትየውን። እሺ ይሄ ቁጥር የሚስቱ ነው የሚጽፉት? እውነት ነው ፋፊ? በቃ አቤት አቡዬ እንዴት ነሽ? ሰላም ነው። ኮመንት ለሚጻፈው ቁጥር ትክክል ነው? አዎ ይሰማል። ትክክል ነው። ኮመንት ለሚጻፈው ቁጥር የሚስትየው ነው። ፋፊ የኔ ስም ነው። አረ እናትዬ አይሰማም። ኮመንት ላይ የሚጻፈው ቁጥር የሚስትየው ነው ወይ? ደግሞ ኮመንት ላይ ያጻፈው ማነው? ልጁ ይታወቃል? አይመኒታ ነው። አቡዬ ልክ ነው ቁጥሩ። እንዴት ይሄ ሁሉ ሰው በአደባባይ ሊያውቀው ቻለ? አልገባኝም። የኛው ናቸው 22 ሰው እኛ ጋር ናቸው። ይሄ ታዲያ አደባባይ ላይ ለምን የሰው ቁጥር ይጽፋሉ? በውስጥ ነው እንጂ መስጠት ያለበት። አሁን ሁሉም ይደውልባታል። ያው ሚዲያ ላይ ነው። እሷም ያወጣችው ቁጥር ነው፣ ድብቅ አይደለም። እሷም ቢዝነስ ወመን ናት። አዎ ልክ እንደ ባሏ ቢዝነስ አብረው ነው የሚሰሩት። መጅልስ አረቢያውን አብረው ነው የሚሰሩት። ቁጥራቸው ሚዲያ ላይ ያለ ነው። የባልም የሚስትም የእሱ የተለየ ቁጥር ነው። እሷም እንደዚሁ የተለየ ነው እኮ። የሁለቱም ቁጥር ሚዲያ ላይ አለ። የባልም የሚስትም አለ። የሁለቱም አለ። ኦኬ አይረበሽም። ረብሻል እኮ በጣም ሚዲያ ላይ ስልካችሁን ብዙ ሰው ሲያውቅ ጢንጢን ሜቢ ስዊች ኦፍ ያደረጉት ይሆናል። ያው እሱ ቢገባ የተሻለ ነው። ሚስቲቱ ስለዚህ ስለ ቢዝነስ ግሩፕ እሷም ብዙ የተማረረች ይመስለኛል። እሷ እኮ ባሏ እንድታገናኘን ነው እንጂ እኮ እሷ ምን አገባት? እሱ ነው ድራማ እየሰራብን ያለው። እሷ ምን የምታውቀው ታሪክ የለም። እሷም መጀመሪያ ላይ ግሩፑ ነበረች፣ አስወጥቷታል። ግሩፑ ላይ ነበረችበት። ግሩፕ መጀመሪያ እንደተመሰረተ ግሩፑ ላይ ነበረችና የተለያዩ ጥያቄዎች ለምን አይሰራም ተቃውሞ ምናምን፣ እሷ ደግሞ አቁም እንዳትለው እየጠራ ነው። አንዴ ሚውት ታረጊት። ቢዚ ነው።
የእሷ ስልክ ቢዚ ነው ይላል። አደባባይ ላይ ጽፋችሁት እኮ ነው። እሱ ደውል ባህል ነው የነገሩ ቢዝነስ ቁጥር ነው። የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። የባለቤቱ መስመር ቢዚ ነው። ቆይ የእሱን እሺ ብሩ ከተሰበሰበ ስንት ጊዜ ሆነ? አንድ አመት አይደል? ጠፍቶ ዘጋ። መቶ ጠይባ ይልሻል አለች አንዷ። ጠይባ ይለኛል። የደወሉላቸው ደንበኛ ስልክ አይመልስም። እንዴ ባልም ሚስትም አያነሱም። ለምስጋና ባልም ሚስትም እያነሱ አይደለም። ስለዚህ ላይቭንም እያዩ ሊሆን ይችላል። ሜቢ ቢዚ ነው ሀቡዬ ይሆን እኛንም ደግሞ ፈለጋችሁበት ሚዲያ ሄዱ ነው ያለን። እኛ በፍቅር አይመን እኛ እስከ ዛሬ ድረስ ቆይተናል። ብራችንም ይሄን ያክል ጊዜ ቆይቶ የመግዛት አቅሙ እየተዳከመ ብር በተቀመጠ ቁጥር እየሄደ ነውና እባክህን ያንተ ከሆነልህ መጀመሪያ ላይ የባንክ ብድር ተመቻችቶልኛል አላህን ካልፈራው እናንተን አስወጥቼ ብቻዬን መስራት እችላለሁ እያለን ነበር። እኛ ደግሞ ካስወጣን በኋላ ብራችንንም ሳይመልስ እንደነዚህ እንደ አራቶቹ ማለት ነው ከግሩፑ እንዳስወጣቸው ብራቸው ሳይመለስላቸው እኛም እንደዛ እንሆናል ብለን ብራችንን መልሳላለን። ዝም ብለን ታፍነን እገታ በዩ የሆነ ጥያቄ ወጣ ያለ ጥያቄ መጠየቅ አትችይም። ወጣ ያለ ስልሽ ስለ ስራው ምን ደረሰ ስለ አንዳንድ ነገር መጠየቅ አትችይም። የሆነ ደግሞ ሰብስበን አወያየን ብለን በምንለው ሰዓት አያቴ ሙታ የአያቴ ሰደቃ ቻይና ቀጠሮ አለኝ እሄዳለሁ ብሎ ይዋሸንና ያ ቀን ሲደርስ አያቴ ሞተች ይለናል። የአያቴ ሰደቃ ሆኖ ይለናል። የሚስቴ እህት ወልዳ ይለናል። በቃ እኔ በጣም ነው የምናደደው። እንደሆነ ታውቂያለሽ የዚህን ያክልኛን እንዴት ነው አንዷ መታከድ አንዷ ኮሜንት ላይ አሁን መጥቶ ጠይባ ይልሻል። እዚህ በቀደም አንዲት በሶሻል ሚዲያ እርዳታ ልጅ ቶፊቅ ያሰባሰበላትን ልጅ ብር የወላ ጊዜ መጥቶ ጠይባ እያለኝ ነበር ሲያወራኝ ነበር። ኧረ ጠይባ አይደለሁም እኔ ሀቢባ ነኝ እያልኩት ነበር። እና አሁን መጥቶ ጠይባ ይልሻል። እየተከታተልን ነበር እኛም አዎ ቀጣይ ተረኛ ነን እያልን ነበረ። ማለት የዛኔ ምንም መረጃ እጃችን ላይ ስለሌለ ይሄ ነው ማለት አንችልም። ደግሞ እኮ መቶ ከዛ የዛችን በሽተኛ በጣም አዝነን በጣም ውስጣችን ተሰብሮ ግሩፕ ላይ መጥቶ እንደው አንድ ሰው እንኳን ለኔ የሚሟገትልኝ ይጥፋለን። ታውቂያለሽ ብራችሁ ተመለሰ ለሱ ልንሟገትለት እዚህ ገብተን ማለት ነው ውስጣችን እንዳረራረ
ብራችሁ ተበልቶ እንደገና ሙጌታ እንዲሰጣችሁ ብራችሁ ነው ለሱ ጥብቅና ቆማችሁ በኋላ መጣችሁ ልትከሱ ማን ይሰማችኋል? ማን ይሰማናል? የማናውቀው ታሪክ ነው። እሱ ራሱ መጀመሪያ ላይ ያደረገው ነው። እኛ ቦታው ላይ ያልነበርንም በሰዓቱ ምን ብለን ለሱ እንከራከርለታልና ግሩፕ ላይ ከዚህ እንደጨረሰ መጥቶ አንድ ሰው እንኳን ለኔ ጠበቃ የሚቆምልኝ ይጥፋ ከዚህ ግሩፕ አዝናለሁ ብሎ እንነበረ ልሻለሁና እኛም ቀጣይ ተረኛ ነን። በዚህ ሁኔታ እያላገጥክብን ከኛ የምታመልጥ አይደለም ብለን ያው ጊዜው ጠብቀን አሁንም ይቺ ደረሰኝ አይደለም ትርፍ ብር ቆጥሮ ሊሰጠን ወረቀት ለመስጠት ደረሰኝ 1 አመት ነው ያጉላላን። 1 አመት ነው ያሰቃየን። ታውቂያለሽ አቡ፣ እኛ አሁን ሐቃችንን የጠየቅነው ማሽንም እንዳትገዛ ብለናል። አሁን ምን አለን? ማሽን 2 ወር ነው ማሽን ታዟል፣ እስከ 2 ወር ይመጣል ከዛ በኋላ አለን። እኛ ደግሞ በብራችን ማሽን እንዳይገዛ አንድ ቆርቆሮ አምጥቶ እኛ የበለጠ ኪሳራ ውስጥ እንድንገባ ስለማንፈልግ እኛ ብራችንን ነው የምንፈልገው። ደረሰኛችንን ነው የምንፈልገው ስትሉት ምንድነው የሚመልሰው ምላሽ? ከሁለት ማሽን መጥቶ ይለናል። ማሽን ከገዛበት ብራችንን አይ ማሽን እንዳትገዛ ስትሉት ምንድነው የሚመልሰው? ለዛ መልስ እገዛለሁ ጀምሬያለሁ እገዛለሁ ነው። አይ አንፈልግም፣ አትግዛ፣ ብሩ መልስልን፣ በቃ አንፈልግም፣ አመት ሙሉ አሸህን፣ በቃ አንፈልግም ካንተ ጋር ድርጅቱን መስራት፣ ብሩ መልስልን ስትሉ ምንድነው የሚለው? እንደዛ ስንለው ሀቡዬ እንደዚህ የጀመርኩት ስራ ነውና እገዛለሁ ነው የሚለው። እኛ ደግሞ አይመን ይሄ አይደለም አገር ጎረቤት ይሄን ታሪክ እንዳይሰማው ራሳችን በዚሁ አፍነን እንደያዝን አንድ ሰው ሚዲያ ላይ ያወጣበት ሰው የለም። ሁሉም አፍኖ ነው የተቀመጠው እስከዛሬና አይመን ይሄ ታሪክ ለስምህም ለስሜ ክብሬ ነው የሚለን ሁልጊዜ እየገባ ማለት ነው። የሆነ ጥያቄ ስትጠይቂው ስሜ ክብሬ ይልሻል። እኔ የተከበርኩ ሰው ነኝ፣ ቤተሰቤና በስሜ ድርድር የለም አይነት ነገር ነው የሚፎክርብንና እኛ ደግሞ እጃችን ላይ ምንም ማስረጃ ብር ተቀብያለሁ የሚልበት ማስረጃ የለንም። ብር ያስገባ ነው በተለያየ አካውንት ነው እንደነገርኩሽና እንዴት ብለን እንናገር? ታፍነን ታግተን ያው 1 አመት ሙሉ ተሰቃይተን ኖረናል። ስሜ ክብሬ አው እንደዛ ነው የሚለው። ማንታ ሚሊዮነር በጭንቅላቱ አንድ ሙስሊም የማይጠበቅ ከአንድ ሙስሊም የማይጠበቅ ውሸት ሃይማኖት የለውም። እሺ ውሸት ሙስሊም ሆነ ክርስቲያን ውሸታም ከሆነ ውሸታም ነው። ሙስሊምም ውሸታም አለ፣ ክርስቲያንም ውሸታም አለ። ሃይማኖት አይገድበውም። ትንሽ እንኳን እንደው ስትዋሽ እኮ በልክ አለው። ውሸት ሃይማኖት የለውም ማለት ሲዋሽ የምታገኘው በቃ የሆነ ተራ ነገር ላይ ኖርማል የሚወራበት ወሬ ላይ ሁሉ ውሸት ሳይቀላቅል አያወራም። ይሄ ውሸት ፋብሪካ እስከ ማለት ደርሻለሁኝ እኔ ማለት ነውና አንድ ሰው እኮ የሆነ ስትዋሽ የሚያስገድልሽ ወይም ደግሞ በህግ የሚያስጠይቅሽ አይነት ነገር ላይ ሲሆን እንደው ከዛ ለማምለጥ ተብሎ ይዋሻል። ግን እሱ ማንኛውም ማለት ተራ ጥያቄ ሲጠየቅ ዙሪያ ጥምጥም በአሜሪካ በእንትና በአውሮፓ ዞሮ ያችን ጥያቄ ላለመንካት በወደ ዞሮ ቅልቦችን ሼር አድርጉ። ሁላችሁም ቅልቦች ጋር ሼር አድርጉ። እሺ አሁን አንድ ሰው ወክሎ ቁጥር ሰጥቶኝ ማስረጃዎቹን ደረሰኞቹን የእሱን ቮይሶች የሚልክልኝ ማን ነው? መጀመሪያ በሼር ደርሰናል፣ ደውለናል፣ አልመጣም። ስለዚህ እንትን ማን ነው ከእናንተ ወኪል የሚሆነው? ቀልጣፋ ሰው ምን ለማድረግ ነው ሀቡዬ? አንድ ሰው ከእናንተ አንድ ሰው ወክሉ። እኔ ሁሉንም ማውራት አልችልም አይደል? በዋትሳፕ አንድ ሰው ምረጡ፣ ቀልጣፋ ሰው ማስረጃዎቹን ደረሰኞቹን ምናምን የሚልክልኝ ሰው እኔ ልክልሻለሁኝ። ግን አሁን አንድ ሰው ብቻ ነው የሚያወራኝ። እሺ ለሌላ ሰው ቁጥሬን አትሰጪም። ከአንቺ ጋር ብቻ ነው ጉዳዩ የምንጨርሰው። አንቺ ማስረጃዎቹን ትልክልኛለሽ። ከአንቺ ጋር ነው የምንቀጥለው። እኔ እወጣለሁ፣ ፋፊን ታስገቢያታለሽ። እሷ ደግሞ የቀረ ነገር ካለ ታስረዳሻለች ማለት ነው። አሁን ያልኩት አልገባሽም? አንድ ሰው ከ21 10 ሚሊዮን ከተበላችሁት አንድ ሰው ወክሉና ያ አንድ ሰው ለኔ ማስረጃዎቹን እንዳለ ከሁሉም ለቃቅሞ ከ21ዱም ለቃቅሞ የሚልክልኝ አካል ደረሰኝ። የ21ዳችንም ደረሰኝ
እኔ ጋር ለሀቡዬ የሁላችንም እኔ ጋር ቁጥርሽናቸውንም የብር መጠንም ሁሉንም ጽፍ ያለው ደረሰኝም ጨምሬ ልክልሻለሁ። እሺ አሁን አንድ ሞዴሬተር አስገባለሁ ቁጥርሽ እንድትልኪ